ኪራ ኪራ ጽናት አምላኪ ሳካት በለኝ ወክዘኝ ወይ ምን አርጊ ነው የምትለኝ? ለምንድን ነው በሱ ህይወት የገባው? ቆይ እኔስ ህይወቴ ምሩ አንቺ እኮ ምን እንዳደረገችኝ ስለማታውቂ ነው። ሰላማችሁ ይብዛ ውድ የቻናሌ ቤተሰቦች እንዴት ናችሁ? ሰላም በያለሁ ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ ማለት ነው። ቪዲዮውን ስትጀምሩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። በቅንነት መልካምነት፣ ቅንነት አይከፈልበትም። መልካምነት ለራስ ነው ማለት ነው። ውዴ ማከብራችሁ የምወዳችሁ ቤተሰቦቼ ላይክ እና ሼር እያደረጋችሁ ማለት ነው። እና ዛሬ ጽናት እጅግ በጣም ዛሬም በሚያሳዝን ሁኔታ ነው የመጣ ነው ማለት ነው። እዚህ ጋር ቆቅ የሆነችው ሰኒ በእውነት በጣም ነው ያደነኳት ማለት ነው። ምክንያቱም እሷ እንደዚህ ብላ እንትን ባትል ኑሮ መቼም ህይወቷ እዛ ውስጥ ያልፍ ነበረ። በቃ እውነት የምሩ ህይወት እዛ ውስጥ ያልፍ ነበረ ማለት ነው። እና እሷ ግን የሆነ ነገር አለ እዚህ ቤት ውስጥ ምናምን ብላ እሷ ነች አስታወሰች እንትን ያለቻቸው ማለት ነው። ብሩ እንዲከፈት ያደረገችው። ከዛ ኪራ ደግሞ ይከራከራታል። አንቺ ማንም የለም ምሩ ናት። ምሩ ደግሞ ብር ተቆልፋ ያው ማንም እንዳይረብሻት ስለፈለገች ነው ምናምን እያለ ረጅም ሰዓት እንደውም ሲከራከራት ነበረ። ጽናት መጀመሪያ ለምንድን ነው እቺ ልጅ በሩን የቆለፈችው እንዴት እንደዚህ ምናምን እያለች፣ ምክንያቱም እንደዚህ አድርጋ አታውቅም። 24 ሰዓት በሩ የአንድ ሰው መኝታ ቤት 24 ሰዓት ሊቆለፍ አይችልም አይደለም። ሲወጣም ሲገባም ያለ አንድ ተንኮል ያለ አንድ ነገር አይቆልፍም። እና በሩን ቆልፋ ስለምትወጣ ስለምትገባ በቃ ጽናትም ልቧ ተጠራጥሮ ነበረ። ግን ሰኒ ሞር በጣም ጎበዝ ነች፣ በእውነት በጣም ጎበዝ ነች ማለት ነው። እቅዳቸው ሁሉ አክሽፈዋለች ማለት ነው። በጣም ነው ደስ የሚለው። ያው ታድገዋታል። ምሩዬ የኔ ምስኪን ታድገዋታል ማለት ነው። ምሩ ወደ ሆስፒታል ገብታለች። እንግዲህ ያው ታውቃላችሁ አድክመዋታል በጣም። ለራሷ በሽተኛ ናት። እንደገና መድኃኒቷንም ምኗንም ስላልወሰደች በጣም አድክመዋታል። እውነት በጣም ነው ያሳዘነችኝ ማለት ነው። እንደዚህ አድርገዋት እንደዚህ ሁና ነው የተገኘችው። እንደዚህ እንደታሰረች እንደዚህ ነው የተገኘችው። ምስኪን የኔ እናት እውነት በጣም የሆነ አንዳንዴ ፊልም ሁሉ አይመስልም ማለት ነው። እና በጣም ነው የምታሳዝነኝ። እና የሄኖክና የሀሴት ቆሻሻ ተግባር ተጋልጧል በስከመጨረሻም ማለት ነው። ያው እነሱ ቤቱን ለቀው ወጥተዋል። እንደኔ ወንድ አይደለም ምናምን እያለ ሄኖክ በእንትና በጓደኛው ላይ እንደዛ ሲሆን እንዳልነበር አሁን ይገለኛል፣ ይሄንን ካወቀማ ይገለኛል፣ እኔም ቤቱን ትቼ ልውጣ፣ ከዚህ ቤት መውጣት አለብኝ ምናምን ብሎ ቤቱን ለቆ ወጥቷል ማለት ነው በጭባጫ። እና ወንድ የማይመስል እውነት ቤቱን ለቆ ወጥቷል ማለት ነው። እና ቤቱን ለቆ ሲወጣም ሀሴትም ወጥታለች። በርግጥ በቃ በሱ ቤት እኮ በቃ እንትን ብሏል ማለት መጀመሪያ ላይ በጣም ደግሞ ያ ምናምን እንደኔ ወንድ አይደለም ምናምን እያለ ሲዝት ነበረ። ከዛ ግን አሁን ታወቀ ወንድነቱ እና ሴት መሆኑ ለማለት እንኳን ይከብዳል ማለት ነው። እና አሁን ላይ ሁሉም ወጥተዋል። ምሩ ደግሞ ተስፋ እናደርጋለን ተሽሏት ተመልሳ ወደ ህይወቷ እንደምትመለስ እና ናሆሚን በጣም አዝኖ ነበረ። ምንም አልገባቸውም። እሷ ታንጠፍታ ነው አኩርፋኝ ነው ምናምን በሚል ነው እንጂ ምንም ሌላ ነገር አልጠረጠርም፣ አልገባውም ነበር ማለት ነው። እና ኤኒዌይስ ቤተሰብ ምሩ ተሽሏት ደህና ሆና ምናምን ወደ ሰላማቸው ህይወት፣ ጽናትም ደግሞ ሁሉንም ነገር ትታ እሱን እንደምትመርጥና
ፍቅራቸው እንደሚመለስ ተስፋ እናደርጋለን ማለት ነው። የሀሴት ተንኮል የሀሴት ክፋት አብቅቷል። እውነት ለመናገርም ግን አሳዝናኛለች እሷን ብትሆን ማለት ነው። ምክንያቱም ያው በያዘው ቪዲዮ እያስፈራራት ነው። ቪዲዮ ይዣለሁ እያለ በሱም እያስፈራራት ነው። ግን የማንረዳው ነገር አንዱን ስህተታችን ለመደበቅ ስንል ሌላ ስህተት እንሰራለን ማለት ነው። እና ሌላ ስህተት እንሰራለን። አንዱን ስህተት ለመደበቅ ስንል ሌላ ስህተት እንሰራለን። ያ ግን መሆን የለበትም ማለት ነው። ምክንያቱም የሰራነው ስህተት እንደውም ማጥፋት ማነው እንትን ማለት ነው እንጂ የሰራነው ስህተት ለማስተካከል እንትን ማለት ነው እንጂ ሌላ ስህተት እሱን ለማስተካከል ሌላ ስህተት እያወቅን መስራት አስፈላጊ አይደለም፣ መሆንም የለበትም ማለት ነው። እና ሀሴታውን እሱ ላይ ያደረገችው ያ ቪዲዮ እንዳይወጣ ብላ ጭራሽ የሰው ልጅ ህይወት ልታጠፋ ነበረ። የእንትናን ህይወት ማለት ነው። የሀሴትን የምሩን ህይወት ልትነጥቃት ነበረ። ግን እድሜ ለሰኒ ደርሰውላታል። ሰኒ እንደዛ እንትን ባትል ኖሮ መቼም ከዛ ክፍል አትወጣም ነበረ፣ መቼም ደህና አትሆንም ነበረ። ግን ሰኒ ቆቋ ሰኒ ጎበዘዋ ደርሳላታለች ማለት ነው። እና ወደ ሆስፒታል ገብታለች፣ ተሽሏት ትመለሳለች። ናሆሜ ያው ካገኛት እኔ እንጃ ሄኖክንና ሀሴትን ካገኛት ይገላቸዋል። ናሆሜ ራሱ ማለት ነውና ቤተሰብ ሀሳብ አስተያየት ስጡ። የሀሴት ተንኮል ያናደዳችሁ እንደኔ ሀሳብ አስተያየታችሁ ስጡበት ማለት ነው። እንደዚህ ርቃ ትጓዛለች የሚል አስተሳሰብ አልነበረን። መጀመሪያ እንደው ስታወራ ታሪኳን ምናምን አሳዝናን ነበረ። ኤኒዌይስ ግን በላይክ በሼር ግቡ። እናመሰግናለን። በካም ጊዜ